አዲስ አበባ ተወልዳ የአሜሪካ የምክር ቤት አባል የሆነችው ሜላት ኪሮስ ዛሬ ሜላት ኪሮስ ማን ናት? እንዴት እዚህ ደረጃ ደረሰች? መንገዷስ ምን ነበረ? ይህን በተወሰነ መልኩ እንቃኛለን። አብራችሁን ቆዩ። የተከበራችሁ የሪል ቶክ ዊዝ ሳላሀዲን ቤተሰቦች፣ ትውልድ ኢትዮጵያዊቷ የአሜሪካ ፖለቲከኛ ሜላት ኪሮስ ኮንግረስ ውመን መሆኗን መቼም ሰምታችኋል ብዬ አስባለሁ። ካልሰማችሁም በአዲስ አበባ የተወለደችው ወጣቷ ሜላት ኪሮስ በአሜሪካ የምክር ቤት አባል የመሆን ውድድርን አሸንፋለች። ያሸነፈችውም ቀላል ሲሆን አልነበረም። 15 ጊዜ በተከታታይ የተመረጠችን ፖለቲከኛ በማሸነፍ ነበር ሜላት ኪሮስ ኮንግረስ ውመን የሆነችው። የሜላት ኪሮስን መንገድ እስኪ በተወሰነ እንቃኝ፣ ለብዙዎች መነሳሻ ይሆናል። ትክክል ያልሆኑ አንዳንድ ነገሮችንም እግረ መንገዴን አነሳለሁ። ሜላት ኪሮስ በውጪዎቹ አቆጣጠር በ1997 አዲስ አበባ ተወለደች። በ97 ተወልዳ በ98 አባቷ ዲቪ ደርሷል። ዲቪ ብዙዎቻችሁ እንደምታውቁት አንዳንዶች ከሰፈር ኧረ ና እባክህ እንሙላ ምናምን ተብሎ የሚደርሰው ዕጣ ነው። ብዙዎች ከዲቪ ጋር የተያያዘ የተለያየ ታሪክ አላቸው። በተለይ በዛ ጊዜ የዛ የዲቪ ዕጣ ከወጣላቸው ሰዎች ውስጥ አባቷ አንዱ ነበረ። 97 አዲስ አበባ ተወለደች። 98 ደግሞ ኮሎራዶ ነበረች። ቤተሰባቸው ወደዛ ሙቭ አደረገ፣ ዲቪ ስለደረሳቸው ማለት ነው። አዲስ አበባ ብትወለድም እድገቷ በአሜሪካ የሆነችው ሜላት የቤተሰቦቿን ከፍተኛ ትግል እያየች ነበር ያደገችው። ከነዛ ትግሎች ውስጥ ብዙ ጊዜ ውጭ የሄዱ ሰዎች የሚናገሩት፣ አሁን ደግሞ በሀገራችን ካለው ኢኮኖሚ ችግር አንጻር እየሆነ ያለው ሰዎች አንድ ስራ ሳይሆን 2-3 ስራ እየሰሩ ራሳቸውን ለማስተዳደር ለልጆቻቸው የተሻለ ህይወት ለመስጠት ሲለፉ ታያለች። በአዲስ ሀገር አዲስ ህይወት ለመገንባት ለትንሿ ሜላትም የተሻለ የወደፊት ህይወት ለመስጠት ቤተሰቦቿ ከአንድ ስራ በላይ እየሰሩ የሚደክሙትን ድካም እያስተዋለች አደገች ሜላት። ያንን በማየቷ አሜሪካ ላይ ያለውን የኢኮኖሚ ፍትሃዊነት ችግር እየገባት መጣ ማለት ነው። ከዛ ሜላት የውስጧ ተነሳሽነት እንደዚህ የለፉ ቤተሰቦቻቸውን ለማስተዳደር ከአንድ ስራ በላይ እየሰሩ የተሻለን ህይወት ለመገንባት የሚጥሩ ቤተሰቦችን የማገዝ ፍላጎት ውስጧ መኖር ጀመረ ማለት ነው። ይህች ታዳጊ ትምህርቷ ላይም በርትታ በመማር የተለያዩ ዲግሪዎችን ያዘች። ከነዛ ዲግሪዎቿ አንዱ የህግ ነበረ። በዛም ሙያዋ በኒውዮርክ ትልቅ የሚባል የህግ ተቋም ውስጥ በጥብቅና መስራት ጀመረች። እስካሁን ሜላት ፖለቲከኛም አይደለችም፣ ፖለቲካ ጋርም አልተጠጋችም። እንዴት ወደ ፖለቲካው ህይወት መጣች የሚለው ጥያቄ ውስጣችሁ አልመጣም? እዚህ ጋር ነው የእስራኤልና የጋዛ ጦርነት የጀመረው። በዛ ጦርነትም የእስራኤል አሰቃቂ ወንጀሎችን በማየት እስራኤል በምትሰራቸው በጣም ዘግናኝ ግፎች የተነሳ ለፍልስጤም ንጹሃን ድምፅ የሚሆኑ ፍልስጤምን ለመደገፍ አደባባይ በሚወጡ ሰዎች ላይ የሚነሱ የተለያዩ ተቃውሞዎችንና አንዳንዴም ከህግ አካላት አካባቢ ትክክል ያልሆኑ የሚካሄድባቸውን እርምጃ ተከትሎ ሜላት ያንን በመቃወምና ለነዛ ሰልፈኞች አጋር በመሆን ከነሱ ጎን በመቆም እነሱን ደግፋ ስትቆም፣ ስትናገር፣ ሐሳቧን ስትገልጽ፣ መብታቸው እንዳይጣስ ለነሱ ድምፅ ስትሆን የምትሰራበት በኒውዮርክ ያለው ትልቁ የህግ ተቋም ደስተኛ አልሆነም። ስለዚህ መግለጫዎቿን እንድታነሳ ሜላትን ጠየቃት። ሜላትም ከአቋሟ ምንም ዝንፍ ሳትል ፈቃደኛ ለመሆኗን ትገልጻለች። ይህም ነው ከዛ ትልቅ የህግ ተቋም ውስጥ ሜላትን ስራ ያሳጣት። ለንጹህ ፍልስጤማውያን እየደረሰባቸው ላለው ወንጀል ድምፅ የሚሆኑ ሰዎች ድምፃቸው፣ ነፃነታቸው፣ መብታቸው መከበር አለበት ብላ እነሱ ጎን በመቆሟ ማለት ነው። ከዛ የህግ ተቋም
ስራዋን ስታቆም ሌላ የህግ ተቋም ፍለጋ አይደለም ሜላት መዞርን የመረጠችው። ወደ ኮሎራዶ ትመለስና አንድ የቡና መሸጫ ውስጥ ባሪስታነት ስራ ጀምራ ወደ ዩኒቨርሲቲ ደግሞ ትመለሳለች ፒኤችዲዋን ለመስራት። በጎን ፒኤችዲዋን እየሰራች እዚህ ጋር ባሪስታነት አንድ ቡና መሸጫ ውስጥ እየሰራች ለኮንግረስ መወዳደር ጀመረች ማለት ነው። ይህ የትውልድ ኢትዮጵያዊቷ የሜላት ታሪክ ነው። ለፍትህ መቆም፣ በአቋም መጽናት፣ እውነተኛ መሆን፣ እነዚህ ሜላትን ይገልጿታል። በእነዚህ ጥንካሬዎች ለ15 ጊዜ በተከታታይ ያንን ኮንግረስ ቦታ ስታሸንፍ የነበረችውን አሸንፋ ሜላት መጣች። ስታሸንፍም ከህዝብ በተሰበሰበ ገንዘብ ብቻ እንጂ በኤፓክ ገንዘብ ታግዛ አይደለም። የኤፓክን ገንዘብ መቀበል ፈቃደኛ አልሆነች። የኤፓክ ገንዘብ ማለት የአሜሪካውያን የተለያዩ ባለሀብቶች ከእስራኤል ጋር ባላቸው ሪሌሽን የበለጠ ጥብቅ እንዲሆን የሚፈልጉ ሰዎች በእነሱ ፈንድ የሚሰበሰብ ገንዘብ አለ። ከዛ በዛ ገንዘብ ፖለቲከኞች ፖለቲካዊ እንቅስቃሴያቸውን እንዲያደርጉ ፈንድ ይደረግላቸዋል። እነዛ ፖለቲከኞች ደግሞ ምንድነው አቋም መያዝ ያለባቸው? አሜሪካና እስራኤል የሚኖራቸውን ይሄ አብሮ መጣበቅ እንዳይላቀቅ ማድረግ ላይ፣ የእስራኤልን ወንጀሎች አለማንሳት ላይ እንደነ ቴድ ክሩዝ ምናምን አሉ አይደለ? አንዳንድ ፖለቲከኞች ኦልሞስት አሜሪካዊ የማይመስሉ እስራኤላዊ የሚመስሉ የአሜሪካ ፖለቲከኞች እንደነሱ መሆን ማለት ነው። ያንን እምቢ ብላ ሜላት አሸንፋለች። የኢትዮጵያውያን ኩራት ነች። ለብዙ ኢትዮጵያውያን ለነገ መንገዳቸው ትምህርት ነች ሜላት። ይህ ሲባል ግን ምንም ስህተት የለባትም ደግሞ ማለት አይደለም። ሜላት ብቻ ሳትሆን የአሜሪካ ዲሞክራት ፖለቲከኞች ከሆሞሴክሹዋል ጋር ተያይዞ ያላቸው አቋም በጣም በሽተኛ አቋም ነው። ይህ እንደ ፓርቲ ያለው በሽተኛ አቋም ምንቀበለውም አይደለም። ባህላችንን፣ ሃይማኖታችንን፣ እሴቶቻችንን የጠበቀ ሆነ አይደለም። ስለዚህ ከሰዎች በጎ ነገራቸውን ትምህርት ስንወስድ የሚኖራቸውን እንደዚህ ደግሞ መጥፎ ነገሮችን ደግሞ እንደዚህ አውጥተን ቆሻሻ መጣያ ውስጥ መጣል ያለበትን ቆሻሻ መጣያ ውስጥ እንጥላለን ማለት ነው። የተከበራችሁ የሪል ቶክ ሳላሀዲን ቤተሰቦች ዛሬ ስለ ሜላት ኪሮስ ነበረ ፕሮግራማችን። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ